ይህቺ ሴት በጫካ ውስጥ ለሽርሽር ወጥታ በረሃብ የደከመ አነስተኛ ሕፃን ልጅ ብቻውን ተጥሎ ታገኛለች። ነገር ግን የልጁ ወላጆች ወዴት እንደሄዱ መፈለግ ስትጀምር አካባቢው ሙሉ በሙሉ በጨካኝ ነፍሰ በላዎች የተወረሰ የሞት ምድር እንደሆነ ትረዳለች። የባስ የሚያስገርመው ደግሞ እሷን ለመታደግ የመጣው ፍቅረኛዋ ራሱን ለማዳን ሲል ትንሹን ሕፃን ጨለማው ጫካ ውስጥ ብቻውን ጥሎት መኮብለሉ ነበር። አሁን ይህቺ ሴት ከገዳዮቹ አምልጣ ሕፃኑን በሕይወት ማትረፍ ትችል ይሆን? እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ኪሊንግ ግራውንድ የተባለውን በ2016 የወጣ ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። እስከ መጨረሻ አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረግዎን አይርሱ። ፊልሙ የሚጀምረው ኢያንና ሳም የተባሉ ጥንዶች አዲስ ዓመትን ለማክበር የፍቅር ሽርሽር ሲያደርጉ ነው። በጉዟቸው በጣም ተደስተው የሚጠብቃቸውን በዓል አብረው ለማክበር ይነሳሉ። የመጀመሪያ ማቆማቸው ደግሞ መንገድ ዳር ያለ ሆቴል ነበር። እዚያ እንደደረሱ ሳም ከመኪናው ስትወርድ ከአንድ መኪና ውስጥ የሚጮህ ቁጡ ውሻ ያስደነግጣታል። ይህ አጋጣሚ ሲያበሳጫት፣ ፍቅረኛዋ ደግሞ ካርታውን አይቶ መንገዱን ማወቅ አቅቶት ግራ ተጋብቶ ነበር። በዚህ ጊዜ የጭነት መኪናው ባለቤት ጀርመን ብቅ ይላል። ከዛም የኢያንን ግራ መጋባት አይቶ ወደ እነሱ ይጠጋል። ወጣቱም አጋጣሚውን በመጠቀም ሊጎበኙት ያሰቡትን ፏፏቴ መንገድ ይጠይቀዋል። ጀርመን ግን ስቶን ክሪክ የተባለ ሌላ የተሻለ ቦታ እንዳለና ቦታው ለካምፕ ይመቻል ብሎ ሲነግራቸው ጉጉታቸው ይጨምራል። ስለዚህ የእሱን ምክር ተቀብለው ወደ ስቶን ክሪክ ይነሳሉ። በሚነዱበት ጊዜ ኢያን አንድ ነገር ያስተውላል። ሰውየው በመኪናው እየተከተላቸው ነበር። የነገር ግራ አጋብቶት ልክ መኪናቸው ሊጋጭ ሲል ተቆጣጥሮት ያመልጣል። ጀርመንም ቀድሟቸው ሲሄድ ሲያዩ እነሱም ይረጋጋሉ። ቆይቶም ካምፑ ቦታ ሲደርሱ አንድ የተተወ ባዶ መኪና እዚያ ቆሞ ነበር። የመኪናው እዚያ መኖር ቢያስፈራቸውም ችላ ብለው ትንሽ ፈቀቅ ብለው ድንኳናቸውን ይተክላሉ። አጠገባቸው ሌላ የተተከለ ድንኳን ሲያዩ የዛ ድንኳን ሰዎች አካባቢውን ለመጎብኘት ሄደው ይሆናል ብለው ያስባሉ። ነገሩ ምንም ስላላሰጋቸው የራሳቸውን ድንኳን ተክለው ዝግጅታቸውን ይቀጥላሉ። ተክለው ሲጨርሱ ኢያን ለማገዶ የሚሆን እንጨት ፍለጋ ይወጣል። እዚያም የትንሽ ሕፃን ልጅ ኮፍያ ያገኛል። የእንደዚህ አይነት ትንሽ ሕፃን ኮፍያ እዚህ መገኘቱ ግራ ቢያጋባው ምንም አይነት መረጃ ስላላገኘ ችላ ብሎ ወደ ድንኳኑ ይመለሳል። በሌላ በኩል ፊልሙ ከአደገኞቹ ጀርመንና ወንድሙ ቸክ ጋር ያስተዋውቀናል። በቡና ቤት ውስጥ ሴቶችን ሲያበሳጩና ፎቶ ሲያነሱ ይታያሉ። ቸክ የአንዲትን ሴት ፎቶ በሚስጥር ሲያነሳ ወንድሙ አይቶት ይቆጣዋል። መጸዳጃ ቤት ውስጥም ስልኩን ቀምቶ መሬት ላይ ይሰብርበታል። ምክንያቱም እንዲህ አይነቱ ድርጊት ቀደም ሲል ለብዙ ዓመታት እስር ቤት አስገብቷቸዋል። የአዲስ ዓመት ቁጥር ቆጠራ ሲያልቅ ቸክ የበለጠ ጨካኝ እየሆነ መጥቶ በአንዲት ሴት ላይ በኃይል ለመጫን ሲሞክር ሴቲቱ ሰድባው ትሄዳለች። በሌላ በኩል በጫካ ውስጥ ኢያን ሽንቱን ለመሽናት ከድንኳን ሲወጣ ከአጠገባቸው ባለው ድንኳን አንድ ድምፅ ይሰማል። ሄዶ ሲያይ አሳማዎች ምግቡን ሲበሉ ያያቸዋል። ይህ አስፈሪ ትዕይንት ስለ ድንኳኑ ባለቤቶች የበለጠ እንዲያሳስበው ያደርገዋል። በተጨማሪም የራሱን መኪና ሲያይ አንድ ጎማ ተንፍሶ ያገኘዋል። በሚቀጥለው ቀን ጠዋት ታሪኩ ሙሉ በሙሉ ይቀየራል። ወደ ቤት ለመመለስ ስላሰቡ ጎማውን መቀየር ይጀምራል። ሳም ደግሞ እቃዎቹን መሰብሰብ ትጀምራለች። በዚህ ጊዜ አንድ ትንሽ ልጅ ሳም ሳታየው እየሮጠ ሊከተላት ሲል ይወድቃል። እሷም የቀሩትን እቃዎች ልታመጣ ወደ ድንኳኑ ስትሄድ ያንን ትንሽ ሕፃን ድንኳኑ አጠገብ ተኝቶ ታገኘዋለች። ሕፃኑ በጣም ተርቦና ደክሞ ስለነበር በድንጋጤ ፍቅረኛዋን ትጠራዋለች። እሱም የመጀመሪያ ሕክምና ዕቃ እንድታመጣ ልኳት ሕፃኑን መንከባከብ ይጀምራል። ሕፃኑን ለማዳን በራሳቸው መኪና ሊወስዱ ሲሉ ጎማው መተንፈሱን ያስተውላሉ። ስለዚህ ወጣቱ አጠገባቸው ባለው ባዶ መኪና ለመጠቀም ይወስናል። በዚህ ጊዜ ቸክ በመኪና ያሉበት ቦታ ይደርሳል። ለወንድሙ ለአደን ሄጃለሁ የሚል ጽሑፍ ትቶለት መጥቶ ነበር። ጥንዶቹ እሱን ሲያዩ ስላገኙት ሕፃን በመንገር እርዳታ ይጠይቁታል። ሰውየውም ሕፃኑን ሲያይ ደንግጦ የልጁን ቤተሰቦች ስቶን ክሪክ አካባቢ እንዳያቸው ይነግራቸዋል። ከዛም የአደን ጠመንጃውን ይዞ ከኢያን ጋር ቤተሰቦቹን ለመፈለግ ይሄዳል። ስቶን ክሪክ ሲደርሱ ግን አሰቃቂ ነገር ያጋጥማቸዋል። በርካታ የሬሳ አካላት በየቦታው ተበታትነው ወድቀዋል። በዚህ ጊዜ ታሪኩ ከ3 ቀን በፊት ወደ ነበረው ክስተት ይመልሰናል። ሮብ የተባለው ሰውና ሚስቱ ማርጋሬት እንዲሁም ሴት ልጃቸው ኤምና ትንሹ ልጃቸው ኦሊ ለሽርሽር መጥተው ነበር። ቤተሰቡ እዚያ ተዝናንተው ምሽት ላይ በእሳት ዙሪያ ተቀምጠው እራት ይበላሉ። አባታቸው ሮብ ስቶን ክሪክ አደገኛ ቦታ እንደሆነና ሰዎችን አፍነው የሚገሉ ወንበዴዎች እንዳሉ በታሪክ መልክ ሲናገር ልጅቷ በጣም ትፈራለች። ስለዚህ በሚቀጥለው ቀን ወላጆቿ ከትንሹ ኦሊ ጋር ለእግር ጉዞ ሲወጡ ከካምፑ ሳትወጣ እዛው ትቀራለች። ከዛም ብቻዋን ቁጭ ብላ ከኋላዋ ካለው ጫካ
አስፈሪ ድምፅ ትሰማለች። እናም ደንግጣ በፍጥነት መኪና ውስጥ ትደበቃለች። ትንሽ ቆይቶ እንቅልፍ እንደወሰዳት ጀርመንና ቸክ ውሻቸውን ይዘው በጭነት መኪናው ይመጣሉ። ቸክ ኤም የተደበቀችበትን መኪና ማየት ሲጀምር ጀርመን ሴቲቱን ሊጎዳት ቢፈልግም ወንድሙ ግን ቀደም ሲል የታሰረበትን እስራት አስቦ ያመነታል። ከዛም ወደ ድንኳኑ ሄዶ ሲፈትሽ ባዶ ሆኖ ያገኘዋል። ቀጥሎም ቸክ የመኪናውን መስታወት ያንኳኳል። ልጅቷ ከተኛችበት በድንጋጤ ነቅታ በፍርሃት ከመኪናው ለመውጣት እምቢ ትላለች። እሱም እንድትወርድ እያስፈራራትና እየዛተባት ሲመጣ እርዳታ ለመጥራት የመኪናውን ጥሩምባ በኃይል መጫን ትጀምራለች። ድምፁን ሰምተው ወላጆቿ ሲሮጡ ይመጣሉ። ጀርመን ቀድሞ በመድረስ በመሳሪያ አስፈራርቶ ልጅቷን ከመኪናው ጎትቶ ያወጣታል። አባቷ ሮብ ልጁን ለመታደግ ቢሞክርም በጀርመን በጥፊ ተመቶ ራሱን ይስታል። እናቷ ማርጋሬት ሕፃኑን ኦሊ ድንኳን ውስጥ ደብቃ ልታድናቸው ብትመጣ በቸክ የበላይነት ትሸነፋለች። ልጅቷ ወደ ጫካ ልትሸሽ ስትል አንደኛው ወንበዴ መሳሪያውን ወደ ላይ ተኩሶ መሮጧን ካላቆመች ቤተሰቦቿን እንደሚገልባት ያስፈራራታል። ከዛም ሁለቱ ወንጀለኞች አባቷ እያየ ልጅቷን ይደፍሯታል። ቀጥሎም የልጅቷን ስልክ ሲፈትሹ የትንሹን ኦሊ ፎቶ አግኝተው ልጁ የት ነው ብለው ቢጠይቋትም አትናገርም። በመጨረሻም አባቷን ሮብን በጥይት ይመቱታል። በመቀጠል እናትየውና ልጅቷን በጥይት ረሽነው ይገድሏቸዋል። ሕፃኑን ቢፈልጉትም ግን ወደ ጫካ ስለኮበለለ ሊያገኙት ሳይችሉ ይቀራሉ። ታሪኩ እንደገና ወደ አሁኑ ጊዜ ይመለሳል። ቸክ ኢያንን ይዞ ቀደም ሲል የልጁን ቤተሰቦች ወደ ገደሉበት ስቶን ክሪክ ያመራል። ቦታው ሲደርስ ወንበዴው የእናትየው ሬሳ በነበረበት ቦታ አለመኖሩን አይቶ በድንጋጤ ይዋጣል። የሬሳው አለመኖር እናትየው በሕይወት ተርፋ እንደሆነና በወንጀላቸው ልታጋለጣቸው እንደምትችል ያሳስበዋል። አካባቢውን ሲፈልጉ ትንሽ እንደሄዱ ማርጋሬትን ያገኟታል። ያን ሊረዳ ሲሞክር ቸክ ግን ወዲያውኑ በጥይት መጥቶ ይገድላታል። ወጣቱም ይህን አሰቃቂ ድርጊት ሲያይ በከባድ ፍርሃትና በድንጋጤ ይወረራል። ገዳዩም የእሱን ስጋት በማረጋገጥ የልጁን ቤተሰቦች እንደገደሉበትና እሱንም በጥይት ከመግደላቸው በፊት እንደሚያሰቃዩት ይነግረዋል። በሌላ በኩል ሳም ከሕፃኑ ልጅ ጋር እያለች የተቆጣው ጀርመን ወደ እሷ ይመጣል። እሷም ራሷንና ልጁን ለማዳን መኪና ውስጥ ገብታ ትደበቃለች። ሰውየው ግን እሷን ለመያዝ የመኪናውን የፊት መስታወት በኃይል ይሰብረዋል። እንደ አጋጣሚ ሆኖ ፍቅረኛው አስቀድሞ ቢላዋ ሰጥቷት ስለነበር ቢላዋን ተጠቅማ ጀርመንን አቁስላ ከሕፃኑ ጋር ወደ ጫካ ትሸሻለች። ሰውየውም እጁ ስለተጎዳ ውሻውን እንዲከተላት ቢለቀውም ውሻው በአሳማ ተስቦ ወደዛ ይሄዳል። በዚህ መሃል ቸክ ኢያን መስሎት በስህተት ወንድሙን በጥይት ይመተዋል። ግን የሕፃኑ ኦሊ ጩኸት ትኩረቱን ወደ ሳም ይስበዋል። እሷን ለማደንም በፍጥነት ይሮጣል። ከጥቂት ሩጫ በኋላ ወጣቷን ሴት ይይዛታል። ያን ደግሞ የጀርመንን ጠመንጃ ተጠቅሞ ገዳዩን ለመምታት ቢያስብም ሲመጣበት በፍጥነት ይደበቃል። ጨካኙ ቸክ ወንድሙ በጽኑ መቁሰሉን ሲያይ ይደነግጣል። በከባድ ስቃይ ውስጥ ያለው ጀርመንም ወንድሙ እንዲገድለው ይለምነዋል። እሱም በመጀመሪያ ቢያመነታም በመጨረሻ በእንባ ተሞልቶ ይገድለዋል። ከዛም የሕፃኑ ጩኸት ስላበሳጨው ሕፃኑን ከሳም እጅ ቀምቶ በኃይል መሬት ላይ ይጥለዋል። በቀጣዩ አስደናቂ ትዕይንት የቸክ ግፍ እየባሰ ይሄዳል። እሷን አፍኖ የሕፃኑን ቤተሰቦች ወደ ገደለበት ቦታ ይወስዳታል። እዚያም እሷ ላይ ጥቃት ለማድረስ ይሞክርና ሀሳቡን ቀይሮ በመኪና ይዟን ለመሄድ ይወስናል። በዚህ መሃል ኢያን ከጭንቀት አምልጦ የጀርመንን የመኪና ቁልፍ ሬሳው ላይ ያገኛል። ከዛም እርዳታ ለማግኘት ሕፃኑን ጫካ ውስጥ ትቶት ወደ ፖሊስ ጣቢያ ይነዳል። እዛም ለፖሊሶች የሆነውን አሰቃቂ ነገር ይነግራቸዋል። ፖሊሶቹም ወዲያውኑ ወደ ወንጀሉ ቦታ ይንቀሳቀሳሉ። በሌላ በኩል ሳም በመኪና ውስጥ እያሉ ቸክን ለማምለጥ መሪውን ታዞረዋለች። ባደረገችው ድርጊትም መኪናውን መቆጣጠር አቅቶት ከዛፍ ጋር ይጋጫል። ቆይቶም እሷ ራሷን ከሳተችበት ስነቃ ከመሪው ጋር ታስራ ነበር። ገዳዩ ግን አካባቢው ላይ አልነበረም። ስለዚህ እርዳታ ለመጥራት የመኪናውን የፊት መብራቶች ስታበራ የሚያልፈውን የፖሊስ መኪና ትኩረት ትስባለች። ፖሊሶቹም ከመኪና ወርደው ኢያን እዛው እንዲቆይ በማድረግ ወደ ተጋጨው መኪና ስፍራ ያመራሉ። ነገር ግን ቸክ በጨለማ ውስጥ ተደብቆ ፖሊሶቹን በሙሉ ተኩሶ ይገድላቸዋል። በተኩሱ መሃል ኢያን ትከሻው ላይ በጥይት ይመታል። ከዛም ገዳዩ ጥንዶቹን በመሳሪያ አስፈራርቶ እሷ መኪናውን እንድትነዳ ያስገድዳታል። በመንገድ ላይ ያሉ ሕፃኑ ኦሊ የት እንዳለ ፍቅረኛዋን ጠይቀዋለች። እሱም በቁጭት ተሞልቶ እርዳታ ለመፈለግ ሲል ሕፃኑን ጫካ ውስጥ ትቶት እንደመጣ ይነግራታል። ይህን አሰቃቂ ሁኔታ ለማስቆም የቆረጠችው ሳም በድንገት የመኪናውን ፍጥነት ጨምራ መኪናውን ትገለብጠዋለች። ኢያን ራሱን ሲስት እሷና ቸክ በከባድ ሁኔታ ይታገላሉ። በትግሉ መሃል ግን ትልቅ ድንጋይ በማንሳት ራሱን ደጋግማ መታ ትገድለዋለች። በዚህም የገዳዮቹ የጨካኝነት አገዛዝ ያበቃል። በመጨረሻው ትዕይንት ጥንዶቹ በሆስፒታል ውስጥ ሲታከሙ ይታያሉ። ነገር ግን በጫካ ውስጥ ብቻውን የቀረው ትንሹ ሕፃን አብሯቸው የለም። በሚያስገርም ሁኔታ የጀርመን ውሻ ከሕፃኑ ጋር አብሮ በመሆን እርዳታ እስኪመጣ ድረስ እንደሚጠብቀው ተስፋ ያሳያል። ታሪኩም እዚህ ጋር ያበቃል። ፊልሙን እንደወደዳችሁ ተስፋ እናደርጋለን።
ሀሳብና አስተያየቶቻችሁን በኮመንት መስጫ ሳጥን ላይ አስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን።